የሰው ሃይማኖት መንካት ይፈቀዳል ወይ ይላል። አንድ ሰው ጋር ልጋባ ነበር ማለትም በዚህ 2 ቀን ውስጥ እኔ አሁን ላይ ብዙም አልፈለኩም፣ ግን ከዚህ በፊት እሱ በቁርአን ቃል አስገብቶኝ ነበር። አሁን ባፈርስ ምንድነው የሚኖርብኝ ትላለች። አባት ልጁን ወንድ ልጁን በቀጥታ ባይሆንም ሌላ ሰው አባት ወክሏል ብሎት እህቱን መዳር ይችላል ወይ ይላል። የዘር ፈሳሹን በእጁ አባብሎ ራስን ማርካት ወንጀል ነው። ከዚህ ወንጀል አንድ ሰው እንዴት ነው መላቀቅ የሚችለው? መፍትሄውን ብትነግሩኝ ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتቸው ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን ነው ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደምን ናችሁ ዶክተር? አልሐምዱሊላህ። ዛሬም ኢንሻአላህ ጥያቄ ያለን በ0922 መጨረሻው 65 የተላከልን ጥያቄ ምንድነው የሚለው የሰው ሃይማኖት መንካት ይፈቀዳል ወይ ይላል። بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. لله تعالى የሰው ሃይማኖት መንካት ይፈቀዳል ወይ የሚለው ምናልባት በተለያዩ መልኩ ሊታይ ይችላል። ምናልባት የተፈለገው ሰዎች የሚያመልኳቸውን ነገሮች ከአላህ ሌላ የሚገዟቸውን ነገሮች ዝም ብሎ በማስረጃ በማብራሪያ ሰዎችን በማስረጃ ለመርታት ሳይሆን ዝም ብሎ ስድብ የሚሳደብ ሰው አላህ እንዳለው فيسب الله عدوا بغير حق ይሆናል بغير علم ይሆናል። እነሱም ያመልኳቸውን ነገር ሲሰድብባቸው ዝም ብሎ ስድብ ማለት ነው። ስድብባቸው እነሱ ደግሞ አላህን ይሰድባሉ። ያን እንዲያረጉ መፍቀድ ተገቢ አይደለምና ዝም ብለን ልቅ የሆነ ስድብን ወይ ደግሞ ማስረጃን አቅርቦ ለመርታት ሳይሆን ዝም ብሎ ባዶ የሆነ ስድቡን ብቻ ፈልጉበት መሳደብን ተከልክለናል። ለምንድነው የሚለው እዛው አያ ላይ እንደተጠቀሰው እነዚያ ያን እምነት የሚከተሉ ሰዎች ያን የሚያመልኩ ሰዎች ደግሞ ተመልሰው አላህን ይሳደባሉና አላህን መሳደባቸው ኩፍር ላይ ኩፍር መጨመር ነው። የፈጠራቸው እሱ ነው፣ አላህ ነው፣ የዓለሙ ጌታ አላህ ነው። እነዛ በባጢል ነው ጌታ እያመለኩ ያሉት። ካላቸው ኩፍር በተጨማሪ እንደገና አላህን የመስደብ ሌላ ኩፍር ደግሞ ይጨምራሉ። ያን እንዳያረጉ እኛ በር ላለመክፈት ስንል ወደዚህ ነገር እንዳይገቡ በር እንዳንከፍት ከዚህ ነገር እንቆጠባለን። ዝም ብሎ ከመሬት ተነስቶ مثلا የሆኑ የሚያመልኳቸው ነገሮችን ስማቸውን እየጠሩ ይሄ እኮ እንደዚህ ነው፣ ይሄ እኮ ቆሻሻ ነው፣ ይሄ እኮ እንዲህ ነው مثلا ስድብ። እንዲህ አይነቱ አካሄድ አይጠቅምም፣ ይጎዳል። እነሱንም በእልህ እንዲነሳሱ ያረጋቸዋል። ዋቂዑና ሐቂቃውን ከአላህ ሌላ የሚመለክ የለም ይለውን በትክክል ማብራራትና እስልምና ሐቅ የሆነ ዲን ነው እውነተኛ ሃይማኖት ነው ብሎ መንገር ግን የሰው ሃይማኖት መንካት አይደለም። እኛ የቂነን نعلم يقينا برقطኝነት የምናውቀው ነገር الله أرسل الأنبياء ليعلموا الناس
ዲን አልኢስላም ነቢያቶችን አላህ የላከው እስልምናን ሊያስተምሩ ነው። ከነቢያቶች አንዱና የመጨረሻው ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸውም የመጡት አንድ አምላክን ተገዙ ብለው እስልምና ሊያስተምሩ ነው። እስልምና አዲስ ሃይማኖት አይደለም። አንዳንዶች ከቁርአን ወስደው እኛ ላይ ሊመለሱ ይፈልጉና አንዳንድ ጊዜ ሳይረዱት ወአነ አወሉል ሙስሊሚን ብለው የለ ሙሐመድ እንደዛ ብሎ የለ ስለዚህ እሱን የመጀመሪያ ስለዚህ እሱን የመጣው እንዴት ይላሉ። ሰይዱና ኢብራሂም ሐኒፈን ሙስሊመን ወማ አነ ሚነል ሙሽሪኪን ያሉትን ረስተው እንደማለት ነው። እና እንዲህ አይነት ሰው ለመመለስ ብቻ ዝም ብሎ በስሜት ተነሳስቶ ሲመጣ ሐሉ እንደዛ ነው የሚሆነው። ፊቱን አይቶ ጀርባውን ሳይ ለመመለስ መሮጥ ማለት ነው። እስኪ መጀመሪያ ፊቱንም ጀርባውንም ሁለቱንም እየውና ከዛ መስሎኝ ነው የሚል ጋር ደስ ይችላል። አልሙሂም የሰውን ሃይማኖት መንካት የሚባለው ነገር ዝም ብሎ የባለጌዎች አካሄድ፣ የጋጠ ወጦች አካሄድ፣ ስድብን ብቻ በመሰንዘርና በመሳሰሉት የሚሄዱበት ከሆነ ይሄ ላ የብኒ በል ያህዲም አይገነባም፣ ያፈርሳል። ሰዎች እልህ እንዲያያዙና ወደዚህ ነገር ጭራሽ እንዳይመጡ ስለ እስልምናም ለመስማት ፍላጎቱም እንዳያድርባቸው ጭራሽ እነዚያማ ተሳዳቢ ናቸው ብለው እንዲርቁ ያደርጋል። እኛ የምንፈልገው ከነሱ ጋር ክርክርም ብንገጥም ውይይትም ብንገጥም እነሱን ወደኛ ማምጣትና ሐቁን እንዲይዙ ለማድረግ ነው። هؤلاء كافرون بالله تعالى አላህን ያልተገዛ ሰው ምንም አይነት እምነት ይኑረው ያኒ ቂርድ የሚገዛውና አሳማ የሚገዛው ወይም ደግሞ ዝንጀሮ የሚገዛው አይጥ ላም የሚገዛውና አላህን አንድም ሶስትም ነው የሚለው ሁለቱም ካፊሮች ናቸው። አንድም ሶስትም ናቸው የሚለው እኔ ለፈጣሪ ብቻ ነው እኔ አምልኮን ማደርገው ቢልም አላህን አንድም ሶስትም ነው የሚል ከሆነ ሄዶ እኮ ወደ ማዕናው ሲመጣ ማዕናው አንድ ያደርጋቸዋል። እነዛ ሙሽሪኮችን ምንድነው ማዕናው አንድ የሚያደርጋቸው? ይሄ ሰው ላምን የሚገዙ ሰዎች በእነሱ እምነት ፈጣሪ ላም ውስጥ ገባ ብለው ነው። የዓለም ፈጣሪ እዛ ውስጥ ገብቷል ሰፍሯል ሐለ ብለው ነው ያቺን ላም የፈጣሪ መስፈሪያ ቦታ አድርገው ብለው የሚያመልኩት። ሌላም ነገር ላይም እንደዛው ነው የሚያስቡት። እንደዛ ፈጣሪ ሐል ሆነ ብለው ነው የሚያስቡት። ፈጣሪ ዒሳ ላይ ሐል ሆነ የሚለውም ያው ነው ማለት ነው። ማዕናው ሄዶ ሲደመር እንዲህ አይነት ማዕና ጋር ይመጣል። ያው ከዚህ የተለየ ደግሞ ፈጣሪ የለም የሚሉ ሰዎችም አሉ፣ ሙሽሪኮች ናቸው። ሌላም ሰውም አድርጎ የሚያስበውም እንደዚሁ በአላህ ያላመነ ሰው ነው። ሄዶ ድምራቸው ከኢስላም ውጭ የሆነ በጠቅላላ ሐቅ አይደለም። ይህንን ስትናገር የሰውነት አትንካ የሚልህ ካለ ሐታ ዲነኛ መስሎ አንዳንዱ እኮ ሙስሊም ነኝ ብሎ እንዲህ ስትናገር ለምን እንዲህ ትላለህ የሚላል። አንዳንዱ ደግሞ ምን አሳወቀህና የትኛው ትክክል እንደሆነ የሚላል። ወልዒያዙ ቢላህ እንደዚህ የሚለው ሰውዬ አንተ ስለ እስልምና ሐቀኝነት ሳታቅ ሙስሊም ነኝ ማለት ብቻ አይጠቅምም። እስልምና ብቻ ሐቀኛ እንደሆነ ሳታቅ ሌላውም ሊሆን ይችላል። ነሷራውም ጴንጤውም ምናምኑ ብለው አንድ ላይ እነሱንም ተስፋ የሚያደርግ ከሆነ እነሱም ባሉበት ሞተው ምናልባት ነጃ የሚወጡት እነሱ ሊሆኑ ይችላሉ ብሎ የሚያስብ ከሆነ እስልምና የለውም። እስልምና የለውም። ስለዚህ የሰው ሃይማኖት መንካት ይቻላል ወይ ብሎ የሚጠይቅ ሰው ምን መልስለት? እንደ መጀመሪያ በገለጹት መልኩ ስድብና ዝም ብሎ ቃላት ውርወራ ብቻ ከሆነ አይገባም፣ እንደዚህ አይደረግም። ማስረጃ አቅርቦ የያዛችሁት ነገር ትክክል አይደለም እባካችሁ ተመለሱ ማለት ከሆነ هذه دعوة الأنبياء አንቢያዎች ምንድን ያደረጉት? ሁሉም ነብያት ዳዕዋ ያደረገው ወደ ሐቅ ነው። ኩፍር ባልነበረበት ዘመን አላህን ተገዙ ብቻ እያሉ ከዛ ኩፍርና ሽርክ ከተከሰተ በኋላ ዳዑ هذه الأصنام እያሉ እነዚህን ጣዖቶች ተው፣ ከአላህ ሌላ የምትገዟቸውን يعني ما تعبدون من دون الله ከአላህ ሌላ የምታመልኳቸውን ነገሮች ተዋቸውና አላህን ተገዙ። አይጠቅሟችሁም፣ አይጎዷችሁም። እነዚህ በጠቅላላ ቢሰበሰቡ ለን يخلقوا ذبابا ولا يجتمعوا له እናንተ አማልክት ያላችኋቸው ነገሮች ቢሰበሰቡ ዝም አይፈጥሩም፣
ምንም ክንፏ ብትበጠስ እንኳን ያቺን መፍጠር አይችሉም። ክንፍ አንዲት ነገር መፍጠር የማይችሉ ናቸውና ሊገዙት የሚገባው ፈጣሪ ነውና ፈጣሪን አምልኩ። እነዚህ ግን አጂዞች ናቸው፣ ፍጡር ናቸው፣ ደካሞች ናቸው፣ የሚበሉ የሚጠጡ ናቸው። ስለ ዒሳና ስለ መርየም ካና ያእኩላን የጣዓም ብሏል እኮ አላህ። አሁን ይሄ የሰውነት ለሚነከር አይባልም። ቁርአን ላይ ያለ ነገር ዒሳና መርየም እኮ የሚበሉ የሚጠጡ የነበሩ ሰዎች ናቸው። እንዴት መን ካነ የሕታጅ ኢላ ጣዓሚን ወሸራብ ደዋዒ ያለበት ማለት ነው። የሚፈልገው ነገር አለ፣ ሙሕታጅ ነው። ከምግብ ከመጠጥ የሚፈልግ ሰውነቱ ለመቆም ለመስራት ምግብ የሚያስፈልገው በምግብ እገዛ የሚኖር እንዴት ፈጣሪ ገኒ ፈጣሪ እንዴት ይሆናል? አይሆንም። ፈጣሪ ያበላል እንጂ ወሁወ ዩጥዒሙ ወላ ዩጥዓም፣ ያበላል እንጂ ማይመገብ የሆነ ከምግብ ያኒ ከአካልነት የጠራ ነው። ይህንን ማስተማር ይህንን ማብራራት ከሆነ ሐቅን መግለጽ ነውና ሃይማኖትን መንካት አይባልም። አንዳንዶች ዝም ብለህ ሃይማኖትን አስተምር ይላል። ዝም ብለው በሌሎች እምነቶች ይሄን ነገር መከተል ትክክል አይደለም ያልክ ስታወራ ስላንተ የሰው ሃይማኖትን አስነካ፣ የራስህን እምነት ብቻ አስተምር ይላል። ምን እናስተምር? ቁርአን መርሐባ፣ ቁርአንን ከፍተህ ታቀራለህ። የራሴ እምነት ቁርአን አይደለ? ቁርአን እምነቴ ነው። ቁርአንን ከፍተህ ስታቀራ ከአላህ ሌላ የሚገዟቸው ነገሮች አምልኮ አይገባቸውም ይላል ቁርአን። የሚበላ የሚጠጣ አምላክ አይሆንም ይላል ቁርአን። የሚወልድ የሚወለድ አምላክ አይሆንም ይላል ቁርአን። ይህን ስታወራ እንንተን አስበበት ነው ሊባል ነው፣ ሊመጣ ነው እሱ ተከትሎ። እምነትን ማስተማር ማለት ባጢል የሆነውን ተሕዚር እያደረክ እያስጠነቀቅ እውነታው ደግሞ ይሄ ነው እያልክ እየነገርክ ነው የምታስተምረውና ይሄ የሰው ሃይማኖት ነካ አያስብልህም። ያኒ አንድ ሐቅ አለ፣ እሱም አላህ ለባሪያዎቹ የደነገገላቸው እንዲጓዙበት የደነገገላቸው መመሪያ፣ ሃይማኖት፣ ቃኑን፣ ድስቱር፣ ህግ እስልምና ነው። ይህን ህግ ነው የደነገገላቸው። በዚህ ተጓዙ ብሎ አዟል። አላህ ያኒ ሂዳያ ያሻላቸዋሉ ያሻላቸዋሉ። በትእዛዝ ያዘዘው ግን ምንድነው? ይህንን መንገድ ያዙ ብሎ ነው። ዓለም ላይ ካለው 3/5 የሚሆነው ተቅሪበን ሙስሊም ነው። ከዛ ውጭ ያለው 4/5 ውሳ በአላህ የካደ ነው። አላህ ይጠብቀን። ሐቁ ይሄ ነው። ይህንን መከተል ግድ ነው። እኛ ብዙ ካፊሮች ስላሉ አቋማችንን አንቀይርም። በቃ ምናልባት የነሱም እስኪ ሆነ እንዴ አንልም ወይ እስኪ ሁለቱንም ዝም ብለን እንየውና ወደፊት የሚሆነው እናያለንም አንልም። አላህ ለባሪያዎቹ የደነገገው እስልምና ነው። ማንም ምንም አይነት እምነት ላይ ይሁኑ ትቶ እስልምናን የመከተል ግዴታ አለበት። ይህንን ዳዕዋ ካረክ ወጥተህ ጣዖት አምላኪያንን ወደ ኢስላም ከተጣራህ፣ ነሷራን ክርስቲያኖችን ወደ ኢስላም ከተጣራህ፣ የይሁዶችን ወደ ኢስላም ከተጣራህ፣ ይሄ አይጥ የሚገዛውን ዝንጀሮ የሚገዛውን ምን የሚገዛውን ኑ አላህን ተገዙ ብለህ ዳዕዋ ካደረክ ያላችሁበት ነገር ትክክል አይደለም ሐቁ ይሄ ነው ካልክ እምነት መንካት ሳይሆን አላህ ያዘዘውን እየተገበርክ ነውና ሁለቱ መለየት አለባቸው ማለት ነው። ህገ መንግስት የሚባል ነገር አለ በየሀገሩ። እኛ ሀገር ብቻ አይደለም፣ የትም ሀገር ላይ ህገ መንግስት የሚባል ነገር አለ። ህገ መንግስት ላይ እንደ ነገሮች የሀገሪቷ እምነት እስልምና ነው። መዝሀብ የፊቅሃዊ መንገድ ደግሞ ማሊኪያ ነው ተብሎ የተደነገገባቸው አሉ። የተለያዩ ሀገሮች አሉ። በቃ የሀገሪቷ ሃይማኖት ይሄ ነው ተብሎ ወደኛ ሀገር ስትመጣ ደግሞ ያኔ ህገ መንግስቱ ላይ አንቀጽ ምናምን ላይ ሁሉም ሰው የፈለገውን ሃይማኖት ምናምን መከተል ይችላል የሚል ነገር አለ። ይህንን መብቱን እንዳትነካበት ትባላለህ በህጉ። እንዳትነካበት ማለት ምን ማለት ነው? ሄደ የእሱን የእምነት ቦታ መዝጋት አትችልም፣ ማፍረስ አትችልም፣ ይሄ እንዳታመልክ ማለት አትችልም። የመንግስት ህግ ነው። ህገ መንግስት ነው፣ ሰዎች ተሰብስበው ተቀምጠው የጸደቁት ነው። የዓለም ህግ ግን አይደለም። አንዳንድ ሀገሮች
የዚህ አገር ሃይማኖት እስልምና ነው ተብሎ ህገ መንግስታቸው ላይ ዱስቱራቸው ላይ ያሉ አገሮች አሉ። ዱስቱራቸው ላይ ይህ ማለት ምን ማለት ነው? እዚህ ጋር ሰዎች ህግ አስቀምጠዋልና እኔ የእስልምና ህጌን ቀይረዋለሁ፣ አሻሽለዋለሁ፣ ተዋዋለሁ አይባልም። የእስልምና ህግ በቋሚነት የሚቀጥል የማይሻር ህግ ነው። መንግስት የሚቀጣውን ይቀጣል፣ እንዲያረክ ብሎ የሚይዘውን ይይዛል፣ አደናቀፍክ ብሎ የእምነት ነጻነትን ገደብክ ብሎ ምናምን ሊያደርግ ይችላል። ይሄ የመንግስት ስራ ነው እንጂ የኛ ስራ አይደለም ማለት ነው። እኛ እንደ ሙስሊሞች ደግሞ እስልምና ይሄን ያዛል፣ እስልምና ይሄን አድርጉ ይላል፣ እስልምና ይሄንን ከልክሉ ይላል፣ እስልምና ይሄን አውግዙ ይላል፣ እስልምና ይሄን አበረታቱ ይላል ብሎ ማስተማር የኛ ግዴታ። ያው በምናስተምርበት ሰዓት ዝም ብሎ ጥቅም የሌለው ስድም ምን አስፈላጊ አይደለም። እነሱ እንዴት ቦታ ላይ ሄዶ መሳለብም ኃይል መጠቀምም ምናምን አያስፈልግም። ማስተማር ነው ማለት ያው አገራችን ባለችበት ሁኔታ ተከትሎ ወደ ዑንፍ ወይም ሰው ሸሪዓ ላይ ከምንታዘዝበት ነገሮች አንዱ أن لا يعرض الإنسان نفسه للخطر ሰው ራሱን ለአደጋ ማጋለጥ የለበትም። የምትኖርበት የሀገርህ ነባራዊ ሁኔታ አለ። ያን ነባራዊ ሁኔታ እኔ አልኖረውም ካልክ ራስህን ለችግር ልታጋለጥ ትችላለህ። ራስህን ለጉዳት ልታጋለጥ ትችላለህ። ለእስር ልትጋለጥ ትችላለህ። ለድብደባ፣ ለዙልም። ይህንን ራስህን ለዙልም ማጋለጥ ተብለህ ደግሞ አልተፈቀደልህም እስልምና ላይ። ولا تلقوا بأيديكم إلى التهلكة هلاك ላይ የሚከተህ ነገር ጥፋት ላይ የሚከተህ ነገር አታረግም። ይህ ማለት ምን ማለት ነው? የእስልምና መመሪያህን ሙማረሳት አድርጋለህ፣ ተገብራለህ እስልምና በሚያዝህ መልኩ ማለት ነው። ይህ ነገር ራስህን ከአደጋ መጠበቅ የሚባለው ነገር ዲን ካዘዘው ነገር ውስጥ አንዱ ነው። ዲንህ ካዘዘው ነገር ውስጥ አንዱ ነው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ካዕባ ውስጧ በጣዖት ተሞልቷል ነበር እንዴ? በይቱላህ እኮ ነው ካዕባ አይደል? ያኔ በሺዎች ዓመታት የዘለቀ እንግዲህ ሰይዱና አደም ናቸው የገነቡት። ከዛ ጡፋን ላይ ሁሉም ምድር ያለ ነገር ሁሉ ሲፈርስ ፈረሰ። ኢብራሂም አለይሂ ሰላም እንደገና ገነቡት። ከዛ ቀጠለ እየተገነባ መሀል ላይ በእድሳት እየተደረገለት የተወሰነ ነገር ሲፈርስ እየተስተካከለ ያው ግንብ ነውና ማለት ነው እየተገነባ እንዲህ ያለ በይቱላህ ነው ሙዓዘም ነው ተብሎ ሰይዱና ሙሐመድ አለይሂ ሰላቱ ወሰላም ዘመን ድረስ። ያኔ ግን ሙሽሪኮች በዚያን ጊዜ ሰይጣን የነበራቸው ጊዜ ነበርና የመካ ሙሽሪኮች ውስጥ ጣዖት ከተው ነበር። هل أمر النبي صلى الله عليه وسلم بإزالة الأوثان فورا؟ يعني ሄደና ጣዖቱን አውጣ ቢገድሉህ ቢደበድቡህ ተብሏል? አልተባለም። هل هذا إقرار بذلك؟ ነብዩ አለይሂ ሰላቱ ወሰላም ያን ነገር እዛ ውስጥ ባለበት መልኩ መተዋቸው ወደው ፈቀደዋል ማለት ነው። ይሄ ነገር ቢቆይ ነው ጥሩ ነው ብለው ወደዋል። አይወዱም ነብዩ ሰለላሁ ዐለይሂ ወሰለም ሽርክ አምልኮን አይወዱም። ስለዚህ ምን አለ ማለት ነው في فترة من الزمن የታዘዙበት ነገር አለ። የታዘዙበትን ነገር ይዘው ይቆያሉ። في فترة أخرى ሌላ ዘመን ላይ ደግሞ ያንን ማስወገድ ያለባቸው ዘመን ላይ ሲመጡ ደግሞ وقل جاء الحق وزهق الباطل إن الباطل كان زهوقا እያሉ በዓሳቸው በትራቸው እንዲህ ምልክት ሲሰጡ ነው ባፍጢማቸው ይደፉ የነበሩት ይላሉ ጣዖቶቹ። هذا يوم فتح مكة ማለት ነው። فتح መካን የከፈቱና በሙስሊሙ ቁጥጥር ስር የሆነች ጊዜ። ስለዚህ ማለት የፈለኩት ነገር ምንድነው የሆነ ነገር ሳታወግዘው ዝም ብለህ የምትቆይበት ራስህን ለመጠበቅ አደጋ ላይ ላለመውደቅ የምትቆይበት ጊዜ ይኖራል። ዝም ማለት ያለበት ጊዜ ይኖራል። وهذا من احكام الشريعه ይህን ነገር አታድርግ ብሎ ሸሪዓ ስለሚከለክል ነው ያን ነገር ማታደርገው። ሄደን በሸሪዓ እንመራለን ማለት ነው። የምቾት ጊዜ የምትታዘዝባቸው ነገሮች አሉ የምትሰራቸው። የችግር ጊዜ ላይ ስትሆን ደግሞ የምትታዘዝባቸው لا يكلف الله نفسا الا وسعها የምትለው ትልቅ ቃዒዳ ነች እኮ ለሚያቅሰው አቅም የነበረ ጊዜ ማረግ የታዘዝከውን ነገር አቅም የሌለህ ጊዜ ግን ያ ነገር እየሆነ አንተ ግን አልታዘዝክም። ለምን ያልታዘዝከው?
ያለቅም አደርጋለሁ ካልክ ችግር ላይ ስለምትወድቅ ሚሳል በጤንነት ጊዜ ረመዳን መጣ ትጾማለህ። ረመዳን መጣ ግን አንተ ከጾምክ በጣም ከባድ አደጋ ላይ የምትወድቅበት ህመም ላይ ነው ያለው። መጥቷል እኮ ረመዳን ገባ። ምን ታዛሃል? አሁን አለመጾም ነው የታዘዝከው። ረመዳን አይደለም ወይ? ምንድነው? ባለፈውም ረመዳን ነው፣ ያሁንም ረመዳን ነው። ረመዳን ደግሞ ጾም ግዴታ ነው ይላል ሰው። ግን የአንተ ሐል ይታይና አንተ መሪድ በጣም ታማሃል። በዚህ ጊዜ ከጾምክ ራስህ አደጋ ላይ ትወድቃለህ ብሎ ታማኝ የሆነ ጣቢብ ከነገረህ መጾም ክልክል ይሆንብሃል። ጣዓ የነበረው ምን ሆነ? ክልክል ሆነ። ይሄ እንግዲህ ምን አሕካም ሸሪዓ ነው ማለት ነው። ስለዚህ ሀገርህ ላይ ህገ መንግስት አለ። መንግስት በዛ ውስጥ ነህ አንተም ያለኸው። ስለዚህ ዑንፍን ወይ ደግሞ ድንበር ያለፈን ነገርን እንዲህ ማድረግ አለብን ብለህ በስሜት ተነሳስተህ መተህ ራስህና ሌሎችን አደጋ ላይ የሚጥል ነገር ከሰራህ ሸሪዓው አላዘዘህም። እንዲህ አይነቱን ነገር ሸሪዓው እንዲህ አይነት ነገር አላዘዘህም። ሸሪዓው ያዘዘህ ምንድነው ሲባል ቅድም እንዳልነው ጣዖቱን አለማፍረስ። ያኔ አፍርስ ተብሎ አልታዘዙም፣ ስበር ተብሎ አልታዘዙም ማለት አለመስበራቸው ሪዳ እንዳልሆነ ሁሉ ያን ነገር መውደድ ማለት እንዳልሆነ ሁሉ እዚህ ጋር መውደድ አይደለም። ነገር ግን ራስህን ለኸጠር ማጋለጥ ለአደጋ ማጋለጥ ስለሌለብህ ታዘህ ትሄዳለህ ማለት ነው በምትችለው። ከዛ ውጪ ያኔ ለምን ሁለት ነገሮችን አያይዘው መሄድ የሚፈልጉ ሰዎች ስላሉ ነው። እሺ ይሄ ነገር እንደዚህ ነው፣ እሺ ይሄ ነገር እንደዚህ ነው እና በቃ ያኛው ቀርቷል ማለት ነው። አሁን አህካሙ ሸሪዓ ተተነዋል፣ በቃ በዚህ እንተዳደር ማለት ነው ሊልህ ይችላል። ላ አንተ ሃይማኖትህ እስልምና ነው፣ የምትተዳደረው በኢስላም ነው። ያለህበት አገር ላይ ደግሞ ህግ አለ፣ አንተን ይገድብሃል። እንዲህ ካላደረክ ትቀጣለህ ይልሃል አይደል? አንዳንድ መብት ተብሎ የተሰጠህ ነገር አለ፣ ስትፈልግ ታደርገዋለህ፣ ስትፈልግ ትተዋለህ። በእንዲህ አይነት መብት ተብሎ የተሰጠህ ነገር ሲሆን ታያለህ ሸሪዓ ምን ያዛሃል እንዳታደርገው፣ መብት ቢሆንም እንዳታደርገው ትተዋለህ። ግዴታ ተብሎ ደግሞ በመንግስት በኩል በህግ በኩል የሚቀመጡ ነገሮች ይኖራሉ። ሸሪዓ ላይ ስታየው አይ አይደለም ተብሎ ይሆን ይችላል። ግን ካላደረከው ጉዳት ላይ ስለምትወርቅ ራስን ለጉዳት ለማጋለጥ ስትል የምታደርገው ነገር ይኖራል። እነዚህን ነገሮች አናቦ መሄድ ነው እንጂ ኢስላም የሁልጊዜ መመሪያ ሆኖ ይቀራል ማለት ይቀጥላል። ስለዚህ በእነዚህ አይነት ሁኔታ ውስጥ ሲኮን ለምሳሌ ሙስሊም ያለበት አካባቢ ሲሆን ሌላ ህግ ይኖራል። የሙስሊሞችም የራሳችን የሆነ ሃይማኖት ስላለን ለምሳሌ አሁን የጁሙዓ ሶላት ጁሙዓ ቀን የመውጫ ሰዓት የስራ ሰዓት የሆነ ህግ ላይ ተቀምጧል እኮ አይደለም። ልክ እንደዛ ሙስሊሞች ሰብሰብ ብለው ህጋቸውን መብታቸውን ለማስከበር በአንድ ላይ ተንቀሳቅሰው መብታቸውን የማስከበር ሂደት ነው እንጂ መሄድ ያለባቸው በየጊዜው እንደዚህ እያደረጉ መስጂድም እንዲፈቀድላቸው የማድረግ እምነታቸው የሚፈቅደውን ነገር ለማድረግ ተሰባስበው ህግ አድርጎ ደግሞ ተቀባይነት ያለው ነገር ሆኖ እንዲሄድ ለማድረግ ነው እንጂ መልፋት ያለባቸው በተናጥል ጉዳት ላይ በሚጥል ነገር ላይ መሆን የለበትም ነው። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኝና የቀሩ ጥያቄዎችን አብረን እንከታተላለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ተመልሰናል። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁንም በድጋሚ ከኛ ጋር ቆዩ ኢንሻአላህ። በ0922 መጨረሻው 84 የተላከልን ጥያቄ አለ። ከደሴ ነው። አንድ ሰው ጋር ልጋባ ነበረ፣ ማለትም በዚህ 2 ቀን ውስጥ እኔ አሁን ላይ ብዙም አልፈለኩም፣ ግን ከዚህ በፊት እሱ በቁርአን ቃል አስገብቶኝ ነበረ። አሁን ባፈርስ ምንድነው የሚኖርብኝ ትላለች። ወአህድ መግባት የሚባለው ነገር ቃል መግባት ዑለማዎች ተፍሲል ያደርጋሉ። ቃሉን ሲገባ ሰውየው ላይ ሞላው ቀስዱ ግን ዝም ብሎ ለሰዎች ሲል ብቻ መጀመሪያውኑ አህድን
መሙላት ሳይነይት ሳይፈልግ ቃል መግባቱ በዚህ መልኩ ያን ነገር ሳያረግ መቅረት ወንጀል ነው ይላሉ። ከፊሎች በዚህ ይወስዱታል። إن العهد كان مسؤولا عهد ሲገባ ግን መሙላትን ቀስዱ ፈልጉ ከልቡ እንደነ ሰው በቃ ከራሱ ተነሳሽነት አህድ የሚገባል እንደዚህ ነገር አረግልሃለሁ ኢንሻአላህ እንደዚህ ያረጋለሁ ብሎ ደስ ብሎት ሊሆን ይችላል። ከተለያየ ስሜት ተነሳስቶ ቃል ይገባል። የማድረግም ፍላጎት አለው። ነገር ግን ወይ እጅ ያጥረዋል ወይ የገባውን ቃል መሙላት ሳይችል ይቀራል። ያኒ እንዲሁ ቢኖረውና ቢያደርግ ደስ ይለው ነበር። ግን ሳይኖረው مثلا ነገ እንዲያረግልሃለሁ ይልና ነገ ሳይችል ይቀራል። በቃ ያልፋል። የነገ ነበር ቀጠሮ ወይ ደግሞ አሁን እንደዚህ ሞሪድ ይምጣ እንጂ እንደዚህ ያረግልሃለሁ مثلا ወይ ዒዱ ቀን ይምጣ እንጂ ወይ ረመዳን ይግባ እንጂ እንዲያረጋለሁ ብሎ ከልቡ ነይቶ ያን ነገር ሳይችል ይቀራል። ያልቻለውን ነገር በመሆኑ ምክንያት በመተው ወንጀል የለበትም። ምክንያቱም አቅሙ ስላልፈቀደ ማለት ነው። አቅሙ ስላልፈቀደ ይሄ ከሆነ አንዳንዴ አቅም አለመፍቀድ ብቻ ሳይሆን ሌሎችም እኛ ያላየናቸው ሌሎች ነገሮች ሊገለጹልን ይችላሉ ከጊዜ በኋላ። ይሄን ነገር ማድረጋችን የሚጠቅም ሳይሆን የሚጎዳ ወይ ለራሳችን ወይ ያንን ሰው የሚጎዳ ሊሆን ይችላል። ለኔ እከሌን የሆነ ቃል ገንዘብ ሊሰጠው ቃል ይገባለትና ከሰጠው ያበላሽዋል ብሎ ሊሳጋ ይችላል። ወይ ደግሞ ዝም ብሎ ያባክነዋል ብሎ ሊያስብ ይችላል። ከጊዜ በኋላ ነው የሚገለጽለት። የነየተበት ጊዜ የአህድ የገባ ጊዜ ቃል የገባ ጊዜ ግን ከልቡ ነበር እና በእንዲህ አይነት ሁኔታ ብዙ ጊዜ በጊዜያዊ ፍቅር ምናምን መዋደድ ይነሱና በቃ እንደው ካንተ ይላል አላገባ ካንቺ ይላል አላገባ ምናምን ይባባላሉ። እንደዚህ በቁርአን ይማማላሉ፣ በቁርአን አህድ ይገባባሉ። يعني በቁርአን يعني من كان يريدون عهد الله እንፈልገውን ለአላህ ቃል እንገባለን ከሆነ ነው። ያንን ከገቡ በኋላ የዛሬ አመት የዛሬ 2 አመት ና ይባባላሉ። ቀጠሮ ይያዛል። አንዳንዴ ሐሉ ሌላ ሆኖ ሊገኝ ይችላል። ይሄ ቃል የተገባለት ሰው ሴቷም ትሁን ወንዱም ይሁን ከጊዜ በኋላ እንክሻፍ የሚሆን ነገሮች አሉ፣ የሚገለጹ ነገሮች። ያ ሐል ከጊዜ በኋላ ሲገለጽ የማይሆነው ነው ተገኘ። ይሄ ለዲኔ አይጠቅመኝም አለች። ወይ ደግሞ ጭራሽ ያኔ ያን ሰሞን ደህና በዲኑ ላይ ጠንካራ ነበር፣ አሁን ሳይው ግን በጣም ላላ ሰነፈ። ብዙዎች ኢልቲዛምን የሆነች ሴትን ለማጥመድ ወይም የሆነን ሰው ለማጥመድ ኢልቲዛም ሊያሳዩ ይችላሉ። ዲነኛ ምናምን መስለው ሊታዩ ይችላሉ። ከዛ ነገሩ እጃቸው ላይ ሲገባ ደግሞ ወደ ሐላቸው ይመለሳሉ። ሰለምን ብለው የውሸት እንደሚቀልዱ አይነት ሰዎችም ማለት ነው። አንዳንዶች አንቺን ላግባ እንጂ ነው ይሰልማለሁ ይላሉ። እሺ ብላ ታገባዋለች ማለት ያው ስለምና ይባልና በቃ በልቡ ሌላ ነገር ይዞ ግን ዝም ብሎ ለውሸት ለቃል ብቻ ይሰልማል። እሷን ካገኘ በኋላ የት ትሄዳለች ብሎ መጨረሻ ላይ ወደ ኩፍሩ መማረሳ ማድረግ ይጀምራል። ያን ማሳየት ይጀምራል። ኩፍሩ አልወጣም ከመሰረቱ ሻሃዳው ብቻም ስለማይጠቅም አልሙሂም እንዲህ አይነት ነገሮች ወይ ዲኑን ጥንካሬ መላላቱ አሊያም ደግሞ ሌሎችም አይነት እንደ ዲን ላይ ብቻ ላይሆን ይችላል። ያው ዲኑ የሚያዘው ነገርም ቢሆን ወይ ምንም አይነት ከስብ መከሰብ ማይፈልግ ሰነፍ በቃ ለከስብ ባለቤቱን ለወጪዋን ለመሸፈን ነፈቃዋን ለመሸፈን እንኳን ለመንቀሳቀስ ፍላጎት ማያሳይ ረግባ ማያሳይ ጋፊል ሊሆን ይችላል። ብዙ ጊዜ ውጭ ሀገር ካሉ ሰዎች ጋር ቃል የሚገባቡና ከዛ በኋላ ገንዘብ ትልክለታለች። የመሐባ የፍቅር ጊዜ ነው። ያንን እየበላ እሱ እየዘነጠ እየለበሰ ምን እያደረገ መጨረሻ ላይ ስራ ይሁን ነገር እስኪ ያደርግ እስኪ ላኩልህ ነገር ይሁን ነገር አድርገው ስትለው አይንቀሳቀስም። በቃ የትም አትሄድም ብሎ ስለሚያስብ አንዳንዱ አንቺ ነሽ እንደምታጅኝ ይላል። በላኪልኝ የሚለሽን ብቻ ላኪልኝ አትጨቃጨቅ ይላል። በቃ በጣም ወዳኛለችና የትም አትሄድም በሚል እጄ ውስጥ አለች በሚል ማለት ነው። እና ሰዎች ቃል ቢገቡም ከጊዜ በኋላ ይሄን ነገር አይተው ሐሳባቸው ሊቀየሩ ይችላሉ። እህታችን ጠያቂያችን
እሷ የበዛነችበት ሚዛን ያው ሸሪዓዊ ያው ከዲን ሁሉ ነገር ከዲን አይወጣም መቼም እኛ በዲን ማዕቀፍ ነው በዲን ሚዛን ምን መዝነውና ገፍላውንም ቢሆን ዲን ላይ ረግባ ያለው ነገር አይደለም እስልምናችን የሚጠላው ነገር ነው እንዲህ አይነቱን ዋጅብ የሆነበትን ነፈቃ ለመስጠት የሚሳነፍ ከሆነ ደግሞ ሌላ ነው ይበሳል መጠላት ብቻ ሳይሆን ይጨምራል እና እንዲህ አይነት ነገሮችን ካየችበት በባህሪ ጥሩ ባህሪ የሌለው ሆኖ ወይ ደህና መስሎ ቀርቧት ከዛ በኋላ ግን በጣም መጥፎ ባህሪ ማሳየት ከጀመረ ሱስ የሌለው መስሎ ቀርቧት ቃል ከገባችለት ምን ካለ በኋላ በጣም ሱሰኛ ሆኖ በቃ ያለ ሱስ ያለዚያ ነገር ማይንቀሳቀስ የሚሰጠው ነገር እዛ ላይ የሚያውል እንዲህ አይነት ሰው ሆኖ ካገኘችው ሐሳቤን ቀየር ያለው ብትል ወንጀል የለባትም በቃ እኔ ትቼዋለሁ አዎ ቃል ገብቼ ብል ነበር ኢላ ነገሩ ግን አንተን እንዳሰብኩህ አላገኘውህም ምክንያታዊ ሆነ ማለት ነው ይሄ ከሆነ ወንጀል የለውም ችግር የለውም እንትን አስምሎኝ ነበር ማለት ባፈርስ በቁርአን ቃል አስገብቶ የነበረ የሚለው በትክክልም ምክንያታዊ ሳትሆን አሁን እንዳላችሁት ምክንያት ሳይኖር ቀርቶ እንዲሁ ሁሉ መሬት ላይ ተነስቶ አይሆንም የሚል ከሆነ እቺ ልጅ በቁርአን ቃል የገባችው ነገር ምንድነው ሊኖርባት የሚችለው يعني ቁርአን ሲባል ምናልባት እኔ ወላሂ ብዙ ቁርአን ይዘው ወላሂ ላልተወሽ ምናምን የሚባባሉት እንደዚህ አይነት ነገር ነው የከሰተው ወላሂ እንደዚህ ላረግ ቁርአኑን ለመያዝ ያክል ነው እንግዲህ ለማሐላ ነው የሚይዙት በሙስሐፍ ለክብደቱ ነው ሙስሐፉን የሚይዙት እንጂ መሐላው የሚሆነው በቃል የሚሆን በአላህ ነው የሚሆነው እና ወላሂ ላልተወህ ብላ ቃል ከገባችለት በኋላ ሐሉ በመቀየሩ ምክንያት ከተወችው ያን ነገር የማለችበት ነገር ካላደረገች ምክንያት ይኖራትም አይኖራትም في كل الاحوال ከፋራ ግዴታ ይሆንባታል መሐላ ስላለ የመሐላ መቀጫ ማለት ነው ያው መሐላ ክብደት ያለው ነገር ነው መሐላውን የሚያፈርስ ሰው አላሁ ተዓላ መቀጫ ደንጎበታል ያንን ማካካሻን ማለት ነው ከፋራ ምንድነው ይሄ ከፋረት የሚን ድሮ ባሪያዎች ባሉበት ዘመን የሚሸጡበት የሚለወጡበት ቢሆን ዒትቁ ረቀባ ነው ወይም ደግሞ 10 ድሃ ማብላት ወይም 10 ድሃ ማልበስ ነው ተደጋጋሚ ተነስቷል ይሄ ነገር 10 ድሃ አንዳንድ ሙድ እህል ለአንድ ድሃ እንደዚህ እህል አፍሶ ስንዴ ከሆነ ስንዴ አገር ላይ የሚበላው ለ10 ሰዎች ወይም ደግሞ ልብስ ለ10 ሰዎች ማልበስ 10 ድሃዎችን ድሃ ሲባል መሳኪን የሚገባል 10 ልብስ ሲባል ለምሳሌ ለአንድ ሰው ቀሚስ ቢሰጠው ለሌላኛው ሱሪ ቢሰጠው ለሌላኛው ሸሚዝ ቢሰጠው ለሌላኛው ጃኬት ቢሰጠው ለሌላኛው የሴት ቀሚስ ቢሰጣት የልጅ ልብስ ቢሰጥ እንደዚህ ሆነ ተደማምሮ 10 የግድ 10 ሙሉ ልብስ መሆን የለበትም ሸርጥ አይደለም ያን መስጠት ግድ ነው ይሄንን ያልቻለ ሰው ያው ባሪያ በአሁን ሰዓት በመናቀው የለም 10 ድሃ ማብላትና ወይም ማልበስ ከሁለት አንዱን ማድረግ አልቻለም ምንም ነገር እጁ ላይ የለውም ለዛ ከሆነ 3 ቀን መጾም ግዴታ ይሆናል ወላ ይሽተረጡ الموالات ማከታተሉ ግዴታ አይደለም አንድ ቀን ጾሙ አንድ ቀን ያረፈ ሁለት ቀን ያረፈ ከዛ መጾም ብቻ በፈለገው መልኩ አድርጎ 3 ቀን የከፋረቱ ሱያም ይጾማል አው ብዙዎች 3 ቀን መጾም የሚባለው ነገር ለምደውታለና መሐላቸውን ሊያስፈርሳቸው ሲል ወይም ደግሞ እንትን ሊል እኔ 3 ቀን መጾም አልፈልግም የሚሉ አሉ يعني ወዲያው ነው ከፋረት የሚልን 3 ቀን መጾም አድርገው ማለት ነው ያው ተርቲብ አለው የመጨረሻው ነው እሱ የመጨረሻው ቁርአን ላይ መጣ ነው የመጨረሻው እሱ ይሆናል ማለት ነው የመጀመሪያዎቹ ሁለቶቹ በአንድ ደረጃ ናቸው ኺያር ነው ሁለቱ ምርጫ አለው يعني ባሪያ አዕተቅ ረቀባና 10 ድሃ ማልበስ ወይም ማብላቱ ከዛ ቀጥሎ ያለው መርሐላ ግን ያንን ያልቻለ ሰው የሚሸጋገርበት ነው እሱም ጾም ይሆናል 0938 መጨረሻ 15 ሱለይማን ከአዲስ አበባ ይላከልን ጥያቄ ምንድነው የሚለው አባት ልጁን ወንድ ልጁን በቀጥታ ባይሆንም ሌላ ሰው አባት ወክሏል ብሎት እህቱን መዳር ይችላል ወይ ይላል ሌላ ሰው ብሎት ሚለው ብቻውን በቂ አይደለም የግድ ወክልናውን በራሱ መስማት አሊያም ደግሞ يعني መልእክት የሚያደርስለት ሰው ደግሞ يعني በሹሁድ ይሄን ነገር ልጅን
እከሌን ወክያለሁ ሲል ይሄንን ነቅል የሚያረግለት ኢሽሃድ እንደማለት ነው። ኢሽሃድ على التوكيل ይሄንን ነገር ማስመስከር ያስፈልጋል። በሌላ በኩል መምጣቱ ሰው ብቻ ስለነገረው ብቻ ምንም የሚያስተማምነው ነገር የለም። አሁን መልእክት አድርሶለታል የሚባል ከሆነ ይሄ ሰውዬ ينقل توكيله ይሄ መወከሉን አባትየው መወከሉን ነቅል እያደረገ ነው። ነቅል የሚያደርጉት ሹሁዶች ናቸው። ሹሁድ ደግሞ ሸርጥ አላቸው። يعني ቢያንስ በትንሹ ሁለት ሰዎች ይሄን ነገር ነቅል ማድረግ አለባቸው። እኔ ልጄን ሴት ልጄን እንዲድር ወክየዋለሁ ሲሉ ምስክሮች ነቅል የሚያደርጉ ይሄን ነቅል የሚያደርጉ ምስክሮች ያስፈልጋሉ። ስለዚህ በዚህ ሁለት ዙር ከመዞር ወይ አባትየው ራሱ በቀጥታ ኒካሁን ማሰር ነው። አሊያም ደግሞ ልጁን በቀጥታ ወክያለሁ ብሎ መወከሉን ለማረጋገጥ እነዛ ምስክሮች መወከሉን በመናቃለን አባትነቱን ያውቁታል ነው ዒልም ነው። ግን መወከሉንስ በመናቃለን የሚለው ምስክር መስማት ያስፈልጋቸው ይችላል። ያንን ሲወክልህ ወይ በስልክም ቢሆን ላውድ ይደረግና ድምፁ ከፍ ተደርጎ ልጄን ከሊት እንዳራት ወክያለሁ ይለዋል። ሰዎች እዛ አካባቢ ያሉ ሰዎች ይሰማሉ። ምንም ችግር የለውም። ይሄ በዚህ መልኩ መሆን ይችላል። ወይም በአካል ወክያለሁ ሂድና ዳራት ሲል እዛ ጋር ምስክሮቹ ሰምተው ያን ነገር እዛ ቦታ ላይ ሹሁድ ሆነው ይገኛሉ። ያው የተለየ ወጣ ያለ ነገር ሲካሄድ እንደዚህ ነገር ምስክር ይፈልጋል። ለምን አይደለም ቢባል መልስ የሚሆን ነው ብሎ ያንን ነገር ቃዲ ዘንድ ቀርቦ የሚመሰክር ሰው ስለሚያስፈልግ ለምሳሌ አንድ ሰው ዝም ብሎ ድግ ብሎ ተወክያለሁ አለ። አባትየው እንዳይድር ስለፈለገ ብቻ እኔ አባቴ ወክሉኛል እህቴን እንድድር አለና ዳረ። አባትየው ሲጠየቅ ወይም ሲሰማ እኔ አልወከልኩም ማን ወከልኩኝ እኔ ደብቀው ነው ይሄን ነገር ያደረጉት አለ መሰለን። ስለዚህ በእንዲህ አይነት ጉዳይ ላይ አክሱ ተቃራኒው ነገር ሰዎች ክስ አድርገው ሊያቀርቡ ይችላሉ። አይ እኔ አልወከልኩም ሊል ይችላል። ምስክሮች ያሉ ከሆነ ግን እነዛ ያስመሰከራቸው ምስክሮች ለዚህም ተወክያለሁ ለሚለው የሚመሰክሩለት ወክያለሁ ለሚለው የሚመሰክሩት ነው ስለሚሆኑ ምስክሮችን አድርጎ ነገሮች ከዛ በኋላ ግጭት ውስጥ እንዳይገቡ ወይም ደግሞ ኺላፍ ውስጥ እክትላፍ ውስጥ እንዳይገቡ ያደርጋቸዋል ማለት ነው። አንዳንዴ ደግሞ አባት በቀጥታ አባት አለ በህይወት ግን ያለበት ቦታ ሩቅ ነው። በስልክም ማግኘት አይቻልም። ያለው በሰዓቱ ያለው ወንድሟ ሊሆን ይችላል። በዚህ ሁኔታ ላይ ወንድሟ ስለተገኘ እሱ ነው ማሰር ያለበት ነው የምንለው ወይስ እሱ በህይወት እስካለ ድረስ እሱ እስካለበት ድረስ መስማት አለበት ነው የምንለው? እንዴት ነው የሚሆነው? ያኒ በአባት ልጅቷ ያለችበት ሀገር ላይ ከሌለ ሊደርሱበትም ማይችሉ ከሆነ በቃ እሱ እስኪመጣ ድረስ ምንም ማድረግ አትችይም አታገይም አትባልም። ሸሪዓ ፈቅዶላታል። ወደ ሌላ ወልይት ትሸጋገራለች። ያው እክትላፋቶች አሉ። ተርቲቡ ወዴት ይሄዳል የሚለው ከፊሎች ያ ወልይ እስካለ ድረስ ነገር ግን ርቆ ስለሆነ ያለውና መድረስ ስላልተቻለ ስለሆነ ቃዲው ነው ወልይ የሚሆነው። ያኒ ወይም እዛ ሀገር እሷ ያለችበት ሀገር ላይ ያለ ቃዲ። አይ በዚህ በኩል ከአባት ቀጥሎ ያሉ አውሊያዎች አሉ። አሁን አባት ጎደለ እንጂ ሌሎቹ አሉ። ቢሞት ኖሮ ሚድሩ ሰዎች እስካሉ ድረስ እነሱ ይዳሩ። ያኒ አባት ከሌለ አያት ጋር የሚመጣው ከአባት ቀጥሎ ያለው አያት ነው። አያት ከሌለ ወደ ወንድም ጋር ይመጣል። እንዲህ እያለ አጎትም ያጎት ልጅም ማህረም እንኳን ባይኖር እንኳን በወልይነት የመዳር ሱልጣ ይኖረዋል። በዚህ መልኩ ይድራል ማለት ነው። እንዲህ ነው። ስለዚህ ወደ አባትዬ ወዳለበት ትሄድ አይባልም። ተፈልገውና እንግዲህ ካገኘችው ታገባለች፣ ካላገኘችው ደግሞ እስኪገኝ ድረስ ትጠብቃለች አይባልም። አላህ አገርቶታል ይሄን ነገር ባለበት ቦታ እሷ ያለችበት እሱም ያለበት ቦታ ሆኖ ግን ደብቆ ሌላ ወልይ ሊያስርላት ግን አይችልም። አሁን አንዳንድ እያስተዋል ነው እየሰማነው ያለነው ነገር አለ።
አባትየው ኖሮ አባትየውን ትተው በድብቅ ሌላ ወልይ ያስርላታል። ማሰርም አይችልም። ምክንያቱም የአባት ሐቁ ነው። በነገራችን ላይ ሐቁ ነው። ለሱ የተሰጠው መብት ስልጣን እንደማለት ነው። ስልጣኑን ያለምንም ሐቅ ሌላ ሰው ሊጋፋው አይገባም። የራሱ አላህ የሰጠውን ልጁን የመዳርን መብትና ስልጣን ራሱን መጠቀም ያለበት ኢላ ካሳለፈ እንጂ በውክልና ለአባቱ የሚወክላል፣ ልጁን የሚወክላል፣ ባዳን ሰው የሚወክላል። ያው ውክልናም ሲባል አንዳንዶች የግድ ዘመድ መሆን አለበት ብለው የሚያስቡ ስላሉ ለይሰ ሸርጠን አባት ያለውን ስልጣን ለሌላ ሰው በውክልና ማስተላለፍ ይችላል። ለጓደኛው ምንም ዝምድና ለሌላቸው መካከላቸው ዝምድና የለም፣ ለጓደኛው ዳራት ይችላል ምናምን አዕለም ሆኖ ሊያየው ይችላል። አላህን ፈሪ ነው ብሎ ሊያስብ ይችላል። በኒካህ ቃላት በማሰሩ ጉዳይ በምናምን ጥንቃቄ ያለው እሱ ነው ብሎ ሊያስብ ይችላል። እነዚህ ሁሉ አይፈቀዳሉ። በዚህ መልኩ ነው የሚደረጉት። ከሌለ ግን ወደ ቀጣዮቹ ወልዮች ይላል። ያው እንደ ኢማም ሻፊዒ ማለት ነው። ያው በአንዳንድ ነገሮች ስናገር ሷኢድ የሆነው ሀገራችን ላይ በዛት ብዙ ሰዎች የሚያውቁትና እንደ ኺላፍም ከኺላፍ ነፃ የሚያወጣ መዝሀብ ነው በሻፊዒ መዝሀቦች ነው አሁን ያወራናት። ሌሎች መዝሀቦችም ወልይ መዳርን አይከለክሉም። ያኒ ይሄንን ሸርጥ የማያረጉ ሌሎች ደግሞ ሸርጥ የሚያረጓቸው የሚያስቀምጧቸው መስፈርቶች ደግሞ አሉና ማንኛውም ሰው የሆነ ነገር እስከ መግባቱ በፊት የዚያን መስአላ ከጫፍ እስከ ጫፍ ማየት አለበት። ያኒ ከአሊፍ እስከ ያ ድረስ በዚህ ጉዳይ ምንም አይነት እንከን እንዳይመጣበት የተቆራረጠ ነገር እንዳይሆን ከዚህ የሚጎደለ እንዳይሆንበት በደንብ አይቶ ሊሄድ ይችላል። ይህንን መያዝ ግን በወልይ ኒካሑ እንዲደረግ ማድረግ ግን ራሓ ይሰጣል። ራሓ የሚሰጠው ለምንድን ነው? ማሊክም አቡ ሐኒፋም አሕመድም ሻፊዒም ሁሉም ኒካሑን ሰሒሕ ይሉታል። ይህን ኒካሕ ሁሉ በአንዳንድ መዝሀብ የሚበቃ በሌላው ማይበቃ ነገር ጋር ግን ሲሄድ ከፊሎቹ አይሆንም የሚሉት ነገር ይሆንበታል፣ ከፊሎቹ ነዓም ቢሉትም። ስለዚህ በዚህ መሃል ላይ ከሚገባ አልኹሩጅ ሚን ኺላፍ አልመዛሂብ ቀድረ አልሙስተጣዕ መጥሉብ ይባላል። ተፈላጊ ነገር ነው። ከኺላፍ ወጥተህ ኹሩጅ ሲባል ከዚህ ወጥተህ የት መሄድ ማለት ነው? ማ ይዋፊቁ ዐለይሂ አልኩል ማለት ነው። ወጣህ ከሚኸላለፉበት ነገር ወጣህና ወዴት ሄድክ? ወደሚስማሙበት መጣ። ሁሉም ጋር ቢደረግ ትክክል ነው ተብሎ የሚቀበሉትን አይነት አሰራር መከተል ራሐም ነው፣ የተመረጠው ነው። መርሐባ ለመጨረሻ እናድርገው ከሰዓት አንፃር በ0982 መጨረሻው 36 የተላከልን ጥያቄ ነው። የዘር ፈሳሹን በእጁ አባብሎ ራስን ማርካት ወንጀል ነው። ከዚህ ወንጀል አንድ ሰው እንዴት ነው መላቀቅ የሚችለው? መፍትሄውን ብትነግሩኝ ይላል። ይሄ ያኒ ሰው ስሜቱን ካለመቆጣጠርና አላሁ ሱብሓነሁ ወተዓላ የከለከለው ነገር ነውና መድፈር የለብኝም የሚለውን ነገር ካለማሰብ ወይም ከዚህ ነገር ወጥቶ የስሜቱን ነገር ብቻ ከማዳመጥ የሚመነጭ ወንጀል ነው። ስሜቱን ከሚያዳምጥ ይልቅ አላሁ ሱብሓነሁ ወተዓላ ይህን ነገር ከልክሎታል። ከቁርአን መፍሁም የተወሰደ ነው። ያኒ ፈመን ኢብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን። አላሁ ሱብሓነሁ ወተዓላ ባለቤቶችን አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን፣ እነዚያ የአላህ ባሪያዎች አላህ የሚፈሩ ሰዎች ባለቤቶቻቸው ወይም የሚፈቀዱላቸው ለነሱ ሐላል የሆኑላቸው ሴቶች ካልሆኑ በስተቀር ወደ ሌላ ቦታ የማይሄዱ ናቸው። ያኒ ስሜታቸውን አላህ በፈቀደላቸው ቦታ ላይ ብቻ የሚያወጡ ናቸው። አላህ የፈቀደላቸው ቦታ የትኛው ነው ሚለው? ኢላ ዐላ አዝዋጅህም አው ማ መለከት አይማኑሁም። ኢላ እንግዲህ መገደቢያ ነች አይደል? ዛቱ ሐስር ትባላለች። ለባለቤቶቻቸው ወይም
ተፈቀዱላቸው የነሱ ሚልክ ከሆኑ መለከት አይማኑሁም ሲባል የነሱ ሚልክ የሆኑ የነሱ ሚልክ ከሆኑት ሴቶች በስተቀር የማይደርሱ ናቸው። ይህንን በማድረጋቸው غير ملومين ናቸው። የሚወቀሱ አይደሉም። ምክንያቱም አላህ የፈቀደላቸው ቦታ ላይ ነው ስሜታቸውን ያዙት። ومن ابتغى وراء ذلك ከዚህ ሌላ ባለ ግን ስሜቱን ማርካት የሚፈልግ ሰውሳ فأولئك هم العادون እነዚያ ድንበር አላፊዎች يعني አዓሱም ወንጀለኞች ናቸው። አሲሙን ናቸው። አላህ ያሰመረላቸውን ዘለዋል ማለት ነው። የከለከላቸውን ነገር ተዳፍረዋል። የተከለለላቸውን ድንበር አልፈዋል። ስለዚህ በምንድነው ተخلص ማድረግ የሚችለው? ሰው ይህንን አያም ደጋግሞ ቢያስብ ከዚያ ባሻገር ደግሞ ብዙ ሳይዘገይ ያኒ ሐላል ገንዘብ ትንሽም ቢሆን ይሰብስብና እንደሱ አላህን ወንጀል ላይ ለመውደቅ የምትጠነቀቅ ካለች ፈልጉ እኔ ይሄ ያለኝ ኒካህ እናድርግ ብሎ ወደ ኒካህ ይምጣ። ወደ ኒካህ ከመጣ ይገደባል። ስሜቱን በሐላል መወጣት ይችላል ማለት ነው። አንዳንድ መሳኢሎች የሚደርሱን ወልዒያዙ ቢላህ ሐታ አግብተውም እንዲህ አይነት ነገር ላይ የሚወድቁ ሰዎች አሉ። ሱስ በሽታ ወልዒያዙ ቢላህ መጥፎ በሽታ ያኒ ማዕሲያን ይጎትታል። ወንጀልን ይስባል። ወንጀልን ይስባል እና እንዲህ አይነቶቹ ከእንዲህ አይነት ነገር ለመላቀቅ ያኒ ይሄ የምሰራው ነገር ቅጣት የሚከተለው ነገር ነው ብለው ያንን ባሰቡ ቁጥር ራሳቸውን ቢቀጡ መሰለን ያን ነገር ለመድገም አያስቡም። ያንን ባሰቡ ቁጥር ራሱን ቢቀጣ መሰለን እኔ እንዴት እንደዚህ አሰብኩኝ ብሎ ይሄን ከሰራው እኮ እንዲህ አይነት አይደለም ብሎ የባሰ ነው እኮ እና እንዲህ አይነት ነገሮችን ባሰበ ቁጥር ቅጣቱን ሲያስበው አላሁ ተዓላ ሊቀጣኝ ይችላል በዚህ ወልዒያዙ ቢላህ እንዲህ አይነት ነገር ስቦ ሌላ መዘዝ ውስጥ ሊጥል ይችላል የሚለውን ነገር ካሰበና የአላህን ክልክል ካሰበ ሁለተኛ إنما المؤمنون ተብሎ እነዛ ሙእሚኖች ካሚል የሆነ ኢማን ያላቸው ተቅይ የሆኑት እነዚህ ናቸው ተብሎ የተጠቀሱትን ማንም ሰው እንደነሱ መሆንን ይመኛል አይደል? እኔ ለምን እንደነሱ መሆን መመኘትን እፈልጋለሁ አይደለም ወይ እንደነሱ መሆን? ታዲያ ለምን እነሱ አይደርሱበትም የተባለውን ነገር ለምን ሰራለሁ? እነሱ ከዚህ ነገር የራቁ ናቸው የተባለውን ነገር ለምን ሰራለሁ ብሎ ካሰበው ረድዕ ሊነፍሲህ ይኖራል። ራሱን የሚገስጽበት ነገር ይኖራል። ከዛ ደግሞ ዱዓ ማድረግና አላህ ከዚህ ነገር በሽታ የተሰለጠበት ካለ አላህ እንዲገላግለው ዱዓ ማድረግ ነው። እንደው እነዚህ ነገሮች ዑለሞቹ ያስቀምጧቸው ማለት የሚያመጡት ተጓዳኝ በሽታዎች ይኖሩ ይሆን ማለት ዶክተር እንደዚህ አይነት ሰው ያለበት እንደዚህ አይነት ሱስ ያለበት ሰው ይሄ ወልዒያዙ ቢላሂ ተዓላ አንድ አላህን የመወንጀል ሱስ ማለት እኮ ነው። አላህ ይጠብቀን። ይሄ ሱስ የመወንጀል ሱስ ማለት ነው። አሁን ሴትን ሁሌ የጠበቀ መንገድ ላይ ድንጋይ ላይ ተቀምጦ ወይ ጎዳና ላይ ተቀምጦ ሴቶችን በስሜት ለማየት የሚቀመጥ ሰው ወራዳ ሰው ነው ይባላል። ምን አይነት ቅሌታም ሰው ነው ይባላል? ምን ስለያዘው? የማዕሲያ ሱስ ስለያዘው ወልዒያዙ ቢላሂ ተዓላ ራሱን ደኒእ የሚያደርገው ወሀከዛ ይህን ነገርም ሰው እንዲህ አይነት ሱስ የያዘው ማለት ያ ነገር መሆኑ ሳይሆን የወንጀል ሱስ ማለት ነው። ወንጀልን ደጋግሞ መስራት ሱስ ደግሞ ወዴት ይወስዳል? አላህ ይጠብቀን። አልማዕሲየቱ በሪዱል ኩፍር ይላሉ። አላህ ይጠብቀን። የሚያመጣው ከዚያ ቀስ እያለ ማዕሲያነቱን ማየት ያቆማል። አንዳንድ ጊዜ ወንጀልነቱ ራሱ ይሄ ደግሞ አደጋ ነው። መርሐባ እንግዲህ ከሰዓት አንጻር እዚህ እናቆማለን። ሰጣችሁን ሸሪዓዊ ምላሽ ባረከላሁ ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። ይሄ ፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት እናንተ የሚደርስ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደግማሉ። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች ሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።
da da da